ሰላም እንዴት ናችሁ? አቢሲኒያ ነኝ። አርጀንት ሆነ መደበኛ ፓስፖርት በአዲሱ ኢሚግሬሽን ዌብሳይት እንዴት ኦንላይን ተመዝግበን ኦንላይን አፕላይ አድርገን ኦንላይን ዶክመንታችንን አፕሎድ አድርገን ኦንላይን በቴሌብር ወይም በሲቢኢ ብር ክፍያ ፈጽመን እንዲሁም ኦንላይን ቀጠሮ አስይዘን በሚቀርበን ኢሚግሬሽን ኦፊስ ሄደን አሻራ ሰጥተን ፓስፖርታችንን እንዴት እንደምናሳድስ እናያለን። ቪዲዮውን ላይክ እና ሰብስክራይብ እያደረጋችሁ ተከታተሉ። ወደ ቪዲዮው ይህንን ለማየት መጀመሪያ ወደ ጉግል ክሮም ገብተን ሰርች ባሩ ላይ በአዲሱ ዌብሳይት www.ics.gov.et ብለን አዲሱን የኢሚግሬሽን ሲቲዝንሺፕ አዲሱን ዌብሳይት ክሊክ እናደርጋለን። ስለዚህ በዚህ መልኩ ያመጣልናል። ስለዚህ ኦሪጂናል ወይም ትክክለኛው መሆኑን ዌብሳይቱ ትክክለኛ መሆኑን የምናረጋግጠው በእነዚህ የኦፊሻል የሆኑ መንግስት አካላት ከታች ሜሴጃቸውን ይሰጠናል። ሁለተኛ ደግሞ እነዚህ አባው ሰርቪስ ስለ ሰርቪስ ከፈለን ስለ አዳዲስ መረጃዎች ሲወጡ ስንፈልግ ሪሶርስ ኤንድ ማቴሪያል ፓብሊሽድ አንዳንድ ማቴሪያሎቹ ፒዲኤፎችን ዳውንሎድ አድርገን መረጃ ከፈለግን ስልክ ቁጥር ኮንታክት በሁሉም በ12 ክልል ያለውን ኮንታክታቸውን ስንፈልግ ኢንፎርሜሽን እና ኮንታክት ከዚህ መውሰድ እንችላለን። ስለዚህ ይሄ ቀጥታ በስልካችን መክፈት እንችላለን። በነገራችን ላይ በስልካችን ስንከፍት ግን በጣም ኢንተርኔቱ ስትሮንግ መሆን አለበት። ወደዛ ፌል ይለናል። ወደ ስልካችን ደግሞ ስንጠቀም ይሄ ኢንተርፌስ የኮምፒውተሩ ኢንተርፌስ እንዲመጣልን ምን ማድረግ አለብን? እዚች ጋር በስልካችን 3 ነጥብ ላይ ገብተን እዚህ ዴስክቶፕ ሞድ የሚል አለ። እሱን ወደዚህ ዴስክቶፕ ሞድ ስንቀይር በዚህ እንደዚህ አይነት ኢንተርፌስ ያመጣልናል። ስለዚህ ከኔ እኩል መንቀሳቀስ ትችላላችሁ ማለት ነው። ስለዚህ ዋና የፈለግነው ለማሳደስ ስለሆነ ወደ አፕላይ ወደምትለዋለች እዚች ጋር ጫፍ ላይ አፕላይ የምትለዋን ክሊክ እናደርጋለን። ከዛ በኋላ ሴኩሪቲ ቬሪፊኬሽን አር ሁማን ቢንግ ይላል። ይህንን የስ ብለን እዚህ ጋር ክሊክ እናደርጋለን። የስ ብለን የኔ አሁን ከቅርቡ ስለገባው ነው በቀጥታ ያመጣልኝ። ልክ ይህንን ስንከፍት 2 ኦፕሽን ያመጣልናል። ሎጊን እና ሬጂስተር ይለናል። መጀመሪያ መመዝገብ አለብን። ተመዝግበን ፓስወርድ እና ዩዘር ኔም ከሰጠን በኋላ ነው ወደ ሎጊን የምንገባው። ስለዚህ ሬጂስተር የምትለዋን ክሊክ እናደርጋለን። ሬጂስተር የምትለዋን ክሊክ ስናደርግ የምናገኘው ወደ 6 ኦፕሽኖች አሉ። ታይፕ አይደንቲፊኬሽን ታይፕ የሚል አለ። የክሬት ኦንላይን ፕሮፋይል በሚለው ላይ ከሰር እችን ድራግ ስናደርግ አይደንቲፊኬሽን ታይፕ የሚል አለ። ስለዚህ አይደንቲፊኬሽን ታይፕ ምንድን ነው? አሁን ለምሳሌ እችን ከመረጥኩኝ ኢትዮጵያን ፓስፖርት ከመረጥኩኝ የጠፋ ፓስፖርትን ለማውጣት ኤክስፓየር ዴት ያለፈው ፓስፖርት እንደገና ለማሳደስ፣ ሁለተኛ ደግሞ ስማችን የተቀያየረ ካለ ስማችን እንደገና ለማስተካከል ኦንላይን እችን ኢትዮጵያን ፓስፖርት ብለን ነው ዛሬ በዚች ነው ኢትዮጵያን ፓስፖርት ነው የምንለው። ይሄ ፎሬን ፓስፖርት የውጭ ሀገር ዜጋ ከሆን የምንጠቀመው ነው። ገቨርንመንት አይደንቲፊኬሽን ነምበር ደግሞ የመንግስት መታወቂያ ካርድ ወይንም ይሄ ኢንተርናሽናል መታወቂያ አይዲ ፋይዳ ካርድ ካለን በሱ አዲስ ለማውጣት አዲስ ፓስፖርት ለማውጣት ገቨርንመንት አይደንቲፊኬሽን ነምበር ብለን ነው የምንገባው። ከዚህ በፊት ካለን ደግሞ ኢትዮጵያን ፓስፖርት ብለን ለማሳደስ ነው የምንገባው። የኦሪጂናል አይዲ በአካል ስንሄድ ነው። ሬዚደንስ አይደንቲፊኬሽን ነምበር ደግሞ የኢትዮጵያ ዜጋ ሳይሆን የሌላ ሀገር ዜጋ ሆኖ የኢትዮጵያ ፓስፖርት በተጨማሪ የሚፈልግ ከሆነ ነው። የቴምፖራል ደግሞ በጊዜያዊነት ኢትዮጵያ ውስጥ የሚኖር ዜጋ የሚፈልግ ፓስፖርት የሚያወጣበት ነው። ስለዚህ እኛ ዛሬ የምንፈልገው ኢትዮጵያን ፓስፖርት ስለሆነ ለማሳደስ ስለሆነ ኢትዮጵያን ፓስፖርት እንላለን። ከዛ በኋላ እዚች ጋር እንደምታዩት የድሮ ፓስፖርታችን ይዘን ነው የምንሞላው። እዚህ ጋር ያለውን ነገር አይደንቲፊኬሽን ነምበር ይላል። የፓስፖርታችን ቁጥር ነው የምንጽፈው። ስለዚህ የፓስፖርታችን ቁጥር በስርዓቱ ምንም ነገር ሳንሳሳት ካፒታሉን ካፒታል አድርገን በስርዓቱ እንጽፋለን። ስለዚህ የኔን እየጻፍኩኝ ነው። እዚህ ጋር ኢሹ ዴት ኤንድ ኤክስፓየር ዴት ይላል። ስለዚህ የተሰጠበት ቀን ፓስፖርታችን የተሰጠበት ቀን መቼ ነው? የኔ 20 ጃንዋሪ 5 ስለሆነ 5 ላለው ከዛ አክሴፕት እዛ ኤክስፓየር ዴቱን እንጽፋለን። ኤክስፓየር ዴቱ ደግሞ የኔ 2025 ጃንዋሪ 3 ስለሆነ ጃን 3 ስለሆነ እሱን አክሴፕት አደርጋለሁ።
ከዛ እችን ቀስቷን ይዤ ወደ ታች ድራግ ሳደርግ ምን ያመጣልኛል? ሰርች የምትለው ዌት አይደንቲፊኬሽን ቫሊዴሽን ይላል። ይሄ ፓስፖርት በስርዓቱ ያለ ነው ከዚህ በፊት የወጣ ነው የሚለውን ቼክ ለማድረግ እችን ሰርች የምትለውን ክሊክ እናደርጋለን። ናይስ እዚች ጋር ይኸው ሰርች ሰክሰስፉል ይላል። ስለዚህ ከዚህ በፊት ያለ ፓስፖርት መሆኑን አረጋግጦልናል። ስለዚህ ወደ ታች ድራግ አድርገን ምን እናደርጋለን? ስማችንን በስርዓቱ በአማርኛና በእንግሊዝኛ እንጽፋለን። ስለዚህ አቢሲኒያ በስርዓቱ አቢሲኒያ አልኩኝ። ከዛ ኦኬ ፋዘር ኔም የአያስ እንጽፋለን። ፈርስት ኔም ይላል። ስለዚህ ፈርስት ኔም በአማርኛ ከፈለግን የፈርስት ኔሙን የፔስት አድርገን ማምጣት እንችላለን። እኔ አሁን ለምሳሌ ፔስት አድርጌ ነው እዚህ ያመጣሁት። ፔስት አድርጌ ማምጣት እችላለሁ። ከዛ እስከ አያት ጽፌ ወርድ ላይ ፔስት አድርጌ ከዛ በኋላ ሶስቱንም ካትካት እያደረኩኝ እዚች ጋር በስርዓቱ ፓስፖርት ላይ ያለውን እጽፋለሁኝ። ከዛ በኋላ ዴት ይላል። በርዝ ዴቴን እዚህ ጋር በነገራችን ላይ እዚች ጋር አስትሪክስ አለች። ቀይ ካለች ማለፍ አይቻልም፣ ሳይሞላ ቀይ የሌለበት ማለፍ ይቻላል። ይሄ አሁን ቀይ ያለው በርዝ ዴት። ስለዚህ ከፓስፖርት ላይ ፓስፖርት እኩል መሆን አለበት። በደንብ በጥንቃቄ የትውልድ ቀን መጻፍ አለብን። ስለዚህ የኔ ወድችን ቀስት ወደ ኋላ እነካና 1990 ቤት ስለሆነ ስለሌለ ይፍጭ ጋር 1990 ቤት ስለሌለ ወደ ኋላ ቀስት እነካለሁ። ከዛ 1990 ብዬ እዚች ጋር 1992 ኖቬምበር 21 ስለዚህ ኖቬምበር 21 ይሄ በኔ ፓስፖርት ላይ ያለው በግሪጎሪያን ስለተጻፈ ነው። በእናንተ ፓስፖርት ላይ ያለው በኢትዮጵያ መጻፍ ከሆነ መጀመሪያችን ክሊክ ወደ ኢትዮጵያ የሚለውን ክሊክ ማድረግ ያስፈልጋል ይሄን ከመጻፋችን በፊት። ስለዚህ የአብዛኛው ኢትዮጵያውያን በግሪጎሪያን ስለሆነ በዚህ ጽፈን አክሰፕት እንላለን። ሌላኛው በር ሰርቲፊኬት ነው። በር ሰርቲፊኬት ኢዝ ኖት ማንዳቶሪ። እዚች ጋር በር ሰርቲፊኬት ከላይ አስትሪክስ የላትም፣ ማንዳቶሪ አይደለም። ግን ማስገባት የምንፈልግ ከሆነ ማስገባት እንችላለን። ስናስገባ ግን ይሄ የሚቀበለው ባለ 17 ዲጂት ነው የሚቀበለው፣ ባለ 16 ዲጂት አይቀበልም። የአብዛኛችን ፓስፖርት ማነው በር ሰርቲፊኬት ነምበር ግን ባለ 16 ዲጂት ስለሆነ 16ቱን ከጻፍን በኋላ 17ኛ 010 እንጨምራለን። ይሄ ማንዳቶሪ ስለሆነ አልፈዋለሁ ሳልሞላ። ዜግነት በራሱ ጽፎልናል። እስካልጻፈ ኢትዮጵያ ብለን መሙላት አለብን። እዚህ ጋር ሴክስ ይላል። ሜል ብለን ጾታችንን መጻፍ አለብን። ቀጣይ ኢሜይል ነው። ኢሜይል ኢዝ ኖት ማንዳቶሪ ካለ ኢሜይል መጻፍ እንችላለን፣ ግን ማንዳቶሪ አይደለም። ቀጣይ ደግሞ እሱን ከጻፍን በኋላ ወዴት ይወስደናል? ወደ ስልክ ቁጥራችንን እናስገባለን። ስልክ ቁጥራችን እዚህ ጋር ማንዳቶሪ ነው። ስለዚህ ማንዳቶሪ ስለሆነ ስልክ ቁጥራችንን በስርዓቱ እናስገባለን። ከዛ በኋላ ቫሊዴት እንላለን። ቫሊዴት ስንል ኦቲፒ ባለ 6 ዲጂት ኦቲፒ ወደ ስልካችን ይልክልናል። ስለዚህ ይልክልናል፣ ጠብቀን ያንን ማስገባት አለብን ማለት ነው። ስለዚህ ባጭሩ ቫሊዴት አድርጎ ተቀብሎኛል። ስለዚህ ዩዘር ኔምንም እዚህ እንደምታዩት ባለ 5 ዲጂት ዩዘር ኔም ጽፍ ያለው የፈለጋችሁ ስም እናንተ መጻፍ ትችላላችሁ። ዩዘር ኔም አድርጋችሁ በኋላ ሎጊን ለማለት ይጠቅመናል። ፓስወርድም እንደዛው ስትሮንግ ሆነ ባለ 8 ካራክተር ሚኒመም ካፒታል እና ስሞል አድርጋችሁ ሃሽታጉንም ተጠቅማችሁ ስለዚህ ማስቀመጥ ትችላላችሁ። እኔም ስለዚህ ስትሮንግ የሆነ ፓስወርድ መጠቀም እንችላለን ማለት ነው። ስለዚህ እዚህን ፓስወርድ ጽፈን መያዝ ያስፈልጋል። ስለዚህ ዩዘር ኔም እና ፓስወርዱን እየጻፍኩ ነው በወረቀት። ስለዚህ ጽፌ መሄድ አለብኝ። ስለዚህ ስትሮንግ ላል እዚህ ጋር ቫሊዴት ይላል። ከዛ በኋላ ጨረስን ሁሉንም።
ኮንፈርም ፓስወርድ ይላል። ስለዚህ መጻፍ ነው ያለብን ማለት ነው። ስለዚህ ራሱን እጽፋለሁኝ። ከዛ በኋላ ሬጂስተር ናይስ። ስለዚህ ሬጂስተር አልኩኝ። ትንሽ ኢንተርኔት ይፈልጋል። ሬጂስተር ሰክሰስፉል ይለኛል። ስለዚህ ሬጂስተር ሰክሰስፉል ብሎኛል። መልሶ ወደዚህ አመጣ ማለት ነው። ወደዚህ ካመጣኝ ወዴት ነው የሚገባው? ሎጊን ብዬ ሎጊን ገባለሁ። ስለዚህ እዚህ ጋር የዩዘር ኔም የኔ ቅድሙን ዩዘር ኔም በስርዓቱ አብሪቬሽኑን ምኑን ሳልሳሳት እጽፋለሁ ማለት ነው። ፓስወርዱንም እዚሁ። ስለዚህ የጻፍኩት ፓስወርድ ትክክል ነው ወይስ አይደለም የሚለው እዚች ጋር ክሊክ አድርጌ የሚታየውን ማየት ይችላለሁ። ቀጣይ ኦቲፒ ይላክልሃል ይላል። ኦቲፒውን በኦቲፒ ይላካል። ኦቲፒው በምን ይላክልህ ይለኛል። ስለዚህ በኤስኤምኤስ ወይስ በኢሜል ይለኛል። እኔ በኤስኤምኤስ እንዲላክልኝ ነው የሚፈልገው። ኦቲፒው ልኮልኛል። በላክልኝ ኦቲፒውን እዚች ጋር ኦቲፒውን አስገባለሁ ማለት ነው። ስለዚህ ኦቲፒው የተላከልኝ ኦቲፒ እያስገባሁት ነው። ልክ እሱን ካስገባኝ በኋላ ቀጥታ ኦቲፒ ሰክሰስፉሊ ቫሊድ ይለኛል። ናይስ። ስለዚህ ይኸው ይህንን ኢንተርፌስ ያመጣልናል ማለት ነው። ስለዚህ ኦርደሪንግ ፓስፖርት ማለት አዲስ ፓስፖርት ለማውጣት ስንፈልግ እዚህ ላይ ስታርት አፕሊኬሽን እንላለን። ሪዩዝ ፓስፖርት ማለት ፓስፖርት ለማሳደስ የጠፋ ፓስፖርትን እንደገና ለማግኘት ወይንም ለማስወጣት። ሶስተኛ ደግሞ ስማችን የተቀያየረ ወይንም ትክክለኛ ስም ያልሆነ ስምን ኦንላይን ኤዲት ለማድረግ እችን ሪአሹር ፓስፖርት የምትለዋን ስታርት አፕሊኬሽን ብለን እንገባለን። ከዛ በኋላ አፕላይ ፎር ይለኛል። ፎር ማይሰልፍ ኤንድ ፎር ቻይልድ ይላል። ለራሴ ነው ወይም ለልጆች ይላል። ማይሰልፍ የምትለዋን ክሊክ እናደርጋለን። ሪዘን ፎር ኢሹ ይላል። ለምንድን ነው ይሄንን የፈለግነው? አንደኛ ያው የኛ ኤክስፓየር ሆኖ ነው የፈለግነው። ስለዚህ ዳሜጅ ዶክመንት ኤክስፓየርድ፣ ሎስት ኦር ስቶለን ፓስፖርት፣ ራን አውት፣ ፐርሰን ዲቴይል ኮሬክሽን፣ ሪፕሌስ ቫሊድ ዶክመንት። ስለዚህ እነዚህ ማለት ዳሜጅ ከሆነ ከተበላሸ ወይንም ከተበጫጨቀ ከተበላሸ ነው። ኤክስፓየር ከሆነ ዛሬ የምንፈልገው ኤክስፓየር ከሆነ ነው። ሎስት ኦር ስቶለን ከሆነ በህግ አስመስክረን ስቶለን መሆኑን ካረጋገጥን ፓስፖርት ፔጅ ራን አውት። አንዳንዴ ብዙ ጊዜ ወደ ውጭ ሀገር የሚመላለሱ ሰዎች ራን አውት ያልቃል፣ ፔጁ ያልቃል። ለዛ ፔጁን ስላለቀባቸው ሊሆን ይችላል። ሪዘን ፐርሰን ዲቴይል ኮሬክሽን። ስለዚህ ፐርሰናል ዲቴይል ኮሬክሽን ማለት የስማቸው የእነሱ ስም ወይንም የአባት ስም፣ ሌላ ስልክ ቁጥር ኮሬክሽን የሚፈልግ ከሆነ ለዛ ኮሬክት ለማድረግ ነው። ሪፕሌስ ቫሊድ ዶክመንት። በነገራችን ላይ ይሄ በጣም የሚጠቅመው ለምንድን ነው? ይህንን ስንመርጥ ክፍያውም ጀስት እንደዛው ያንን አይል ስለሚለይ ነው። ስለዚህ እኛ ኤክስፓየር ዴት ብለን እንመርጣለን። ስለዚህ ስቴት ኮሬክሽን ሪኳየርድ ይላል። ስቴት እዚህ ጋር ስቴት ያስቀምጣል። ኮሬክሽን ሪኳየርድ ኦር ነን። ስለዚህ እኛ ኮሬክሽን ያስፈልጋል ወይስ አያስፈልግም? ስቴት ነው። ስለዚህ ምንም ነገር እኛ ኤክስፓየርድ ብቻ ስለሆነ ምን ብለን እንሄዳለን? ነን ብለን እንሄዳለን። ስለዚህ እዚህ ጋር ነው ዋናው። ሰርቪስ ታይፑ ምንድነው? ሰርቪስ ታይፑ አርጀንት የሁለት ቀን አርጀንት ከሆነ ዋጋቸው በነገራችን ላይ ይለያያል። 2 ቀን 25000 ብር፣ የ5 ቀን 20000 ብር እና የኖርማል ሰርቪስ ደግሞ በሬጉላር መደርሰን በ5000 ብር ነው። ስለዚህ ይሄንን 5000 ብር ቀጥለው በምናየው መንገድ በቴሌ ብር ወይንም በሲቢኢ ብር ኦንላይን ከፍለን መክፈል እንችላለን። ምናልባት ይሄንን ስንሰራ ያልገባችሁ ነገሮች ካሉ እንዲሞላላችሁ የምትፈልጉ ነገር ካለ ሁሉም ነገር ኦንላይን ስለሚሞላ እናንተው መጠየቅ ትችላላችሁ። ቴክ ጤና ኦፊሻል የሚል ቴሌግራም ኦፊሻል ሰርች ባሩ ላይ ቴሌግራም ላይ ቴክ ጤና ኦፊሻል ብላችሁ ጽፉ ታገኛላችሁ። በሱ ላይ ሀይል ልትሉ ትችላላችሁ። ከዛ በኋላ ይሄንን ከጨረስን በኋላ ምን እንላለን? አክሰፕት እንላለን። ከዛ በኋላ ኔክስት እንላለን ማለት ነው።
ናይስ። ስለዚህ ይህንን የሞላናቸውን የቅድም የሞላናቸውን ሙሉውን ማለት ነው ሙሉውን ያመጣልናል። ምናልባት እዚህ ጋር ሪኳርድ የሚል አለ። በሱ ላይ ያልተሟሉ ነገር ካለ ወደ ታች ያልሞላናቸው ነገሮች ካሉ እየሞላን እንሄዳለን። እነዚህ ቅድም የሞላዋቸው ናቸው። መጀመሪያ ሬጂስትሬሽን ላይ የተሞሉ ናቸው። በርዝ ዴት፣ ሰርቲፊኬሽን ነምበር፣ እዚህ ጋር ሰርቲፊኬሽን ነምበር ይጻፋል። ሪጅን የት ነው የተወለዳችሁት ይላል። እሱንም መጻፍ ያስፈልጋል። ቦታ ለምሳሌ አዲስ አበባ ከሆነ አዲስ አበባ በርዝ ፕሌስ የት ነው? ኢትስ በርዝ ፕሌስ የት ነው? አዲስ አበባ። አዲስ አበባ ብሎ መጻፍ ይቻላል። ከዛ በኋላ የናሽናሊቲ መጀመሪያ ጽፈናል፣ ጾታ ጽፈናል። ቁመታችንን እንደፈለግን እዚህ አይተን በሴንቲሜትር ነው። ሜትር ከ82 ነው የኔ። እንደዛ መጻፍ ይቻላል። ሜትር 81 እስከ 2 ብዬ መጻፍ ይችላለሁኝ። ስለዚህ አይ ከለር በነገራችን ላይ ዚዝ ኖት ማንዳቶሪ፣ ይሄንን መጻፍም አለመጻፍም ይቻላል። ይሄ ወይ ቀይ ምልክት የለውም አስትሪክስ ስለሌለው ችግር የለውም። አይ ከለር ብላክላል ከፈለጋችሁ ድራግ አድርጋችሁ መቀየር ይቻላል። ራሱ ግን ባለው ቢሆን ጥሩ ነው። ኦኩፔሽን የሚሰሩ ስራ ምንድነው? ከረንትሊ እየሰራችሁ ያላችሁት ምንድነው ብላችሁ ቼክ ማድረግ ያስፈልጋል። ካልሆነ ሌላ መምረጥ ይቻላል። ለምሳሌ እኔ የፈለኩትን አንድ ማለት እችላለሁ። ስለዚህ ለምሳሌ ኤሌክትሪሻን ማለት እችላለሁ። ማሪታል ስታተስ በደንብ አይታችሁ መሙላት አለባችሁ። ሲንግል ማለት ያላገባ ማለት ነው። ሜሪድ ያገባ ነው። ዊዶውድ የተፋታ፣ ዳይቮርስ ደግሞ የሞተበት ብለን መሙላት እንችላለን። ስለዚህ ከዛ በኋላ ይህንን ከጨረስን በኋላ ነክስት እንላለን። ስለዚህ ሜን አድሬስ እና አልተርኔቲቭ አድሬስ ነው። ይሄ ሜን አድሬስ ሪጅን ግዴታ ነው። አሁን የምንኖርበት 2 ቦታ ከሆነ ዋናው የምንኖርበት ቦታ በሪጅን እንጽፋለን። ለምሳሌ አዲስ አበባ ከሆነ አዲስ አበባ ብዬ፣ ዞንም የት ነው? ለምሳሌ የካ ከሆነ የካ ሳብ ሲቲ ወረዳ 12፣ ቀበሌ እንደዛው ቀበሌ 12፣ ሲቲ አዲስ አበባ ብለን መሙላት እንችላለን። ሆም አድሬስ ሲቲም አዲስ አበባ ነው። ሆም አድሬስ አዲስ አበባ ብዬ መጻፍ እችላለሁ። እዚህ ጋር ስልክ ቁጥር ራሱ ያስቀምጥልናል። ዋናውን አልተርኔቲቭ ከፈለግን መጻፍ እንችላለን። ኢሜይልን መጀመሪያ ስላስገባሁኝ ኢሜይል ነምበርም እዚህ ጋር ያስቀምጥልኛል። ከዛ ኔክስት እላለሁኝ። ናይስ። ስለዚህ ቀጣይ ምንድነው የዶክመንት እዚህ ጋር ፓስፖርት እና የሰርዝ አውተንቲኬትድ በርዝ ሰርቲፊኬት ይላል። ስለዚህ ይሄ የፓስፖርት ዋናው መረጃ ያለበትን ምን እናደርጋለን? እዚህ ጋር ዳውንሎድ እናደርጋለን። ሁለተኛ ደግሞ የበርዝ ሰርቲፊኬት አውተንቲኬትድ ይላል። ያ ማለት በተለይ እድሜያችን ከ40 ዓመት በታች ከሆነ ከ45 ዓመት በታች ከሆነ ከጀርባ አውተንቲኬት ቀበሌ ላይ ወይንም ከምንወስድበት ላይ ከጀርባው አውተንቲኬትድ ወይንም ክብ ማተብ ማስመታት አንዳንዴ ያስፈልጋል። ይሄንን አንዳንዱ ይጠይቃል፣ አንዳንዱ ማይጠይቃል። ሲሰጥ ፓስፖርት ሲያሳድሱ ግን ኮንፊደንት ለመሆን ከጀርባ አውተንቲኬት ማድረጉ ተመራጭ ነው ማለት ነው። ሁለተኛ ደግሞ ፓስፖርታችሁ ላይ ያለው በርዝ ዴት ኦፍ በርዝ እና በዚህ ላይ ያለው በርዝ ዴት እኩል መሆኑን ቼክ ማድረግ ያስፈልጋል። ስለዚህ እሱንም በደንብ ቼክ ማድረግ ያስፈልጋል። እኩል ካልሆነ ቀበሌ ሄዶ ፓስፖርቱን ማነው የልደት ሰርቲፊኬቱን ኤዲት ማድረግ ያስፈልጋል። ስለዚህ እችን ነጥቧን እንነካና ወደ አስቀመጥንበት ሄደን ፓስፖርታችንን አፕሎድ ማድረግ ያስፈልጋል። አፕሎድ ስናደርግ ፓስፖርት በነገራችን ላይ ዝም ብሎ ፎቶ አንስተን አይደለም የምናደርገው። ፎቶውን አንስተን ወዴት መቀየር አለብን? ወደ ፒኤንጂ መቀየር አለብን። እሱን ደግሞ ፎቶ ደግሞ ወደ ፒኤንጂ ለመቀየር በጣም ቀላል ነው፣ እነግራችኋለሁ። አሁን አፕሎድ ካደረኩኝ በኋላ በቀላሉ በእጃችሁ ፒኤንጂ ወደ ፒኤንጂ መቀየር ትችላላችሁ። ስለዚህ እዚህ ጋር ፓስፖርት የሚላለ፣ ስለዚህ እዚህ ጋር ፓስፖርት የሚለውን አስቀምጫለሁ። ስለዚህ ፓስፖርትን ሳሚት እላለሁኝ።
ሁለተኛ አውቴንቲኬትድ በርዝ ሰርቲፊኬት ይለኛል። ስለዚህ እዚህ ጋር አውቴንቲኬትድ በርዝ ሰርቲፊኬት ይሄኛው በርዝ ሰርቲፊኬት ነው። ወደ ፒኤንጂ መቀየር በካሜራ ያነሳው በርዝ ሰርቲፊኬት ነው። ወደ ፒኤንጂ ለመቀየር ልክ ክሊክ በዚህ ላይ ክሊክ አደርጋለሁ። ራይት ክሊክ አድርጌ ኦፕን ዊዝ ፔንት እላለሁ። ኦፕን ዊዝ ፔንት ልና ከዛ መጨረሻ ላይ ፋይል የሚል አለ። ፋይል ከዛ ፋይል ሴቭ አስ እላለሁ። ሴቭ አስ ስል አየህ እዚህ ጋር ምን ይላል? ፒኤንጂ ይላል። ለቪቪች ጋር ፒኤንጂ የሚል አለው። ስለዚህ እዚች ጋር ፒኤንጂ ሴቭ አስ ፒኤንጂ የሚል አለ። ሴቭ አስ ፒኤንጂ ስለዚህ አቢ ፒኤንጂ ብዬ የት ነው ዴስክቶፕ ላይ ማስቀመጥ ነው የፈለኩት። ሴቭ ላለው ከዛ ጋር ወጥቼ ሳይ ይሄው አቢ ፒኤንጂ የሚል እዚህ ጋር ስላለ ከዛ በኋላ እንደገና ወደዚህ ገብቼ ይሄ ዳውንሎድ አፕሎድ የሚትለውን ክሊክ አደርጋለሁኝ። ከዛ በኋላ እዚች ጋር ዴስክቶፕ ላይ መጥቼ ፎቶ የሚል አለ። ይሄው እዚህ ጋር ፎቶ አለ። እሱን ፎቶ ሲነካ ይሄው ያመጣልኝ። ከዛ ሳብሚት ይላል። ቴንክ ዩ ናይስ። ስለዚህ እዚህ ጋር በነገራችን ላይ እዚህ ጋር አያችሁ እዚህ ጋር በዚህ ጎን ያለው እያለቁ ያሉ ናቸው። አሁን ተርም ኤንድ ኮንዲሽን ጨርሻለሁ። አፕሊካንት የሚለውን ጨርሻለሁ፣ አረንጓዴ አድርጓል። ዶክመንት የሚለውን አፕሎድ እያደረኩኝ ነው። እሱን ሲጨርስ አረንጓዴ ያደርጋል። በኦርደር እየሰራሁኝ ነው። ስለዚህ እስከ አፕሊኬሽን ፎርም ይላል፣ ፔይመንት ፔጅ ይላል። እነዚህ በኦርደር የሚመጡ ናቸው። ከዛ ኔክስት ላለሁኝ ኔክስት ስል አፖይንትመንት ይላል። አፖይንትመንት የት ነው ቀጠሮ? አሁን ቀጠሮ ማስያዝ ነው የኛው። በነገራችን ላይ ተመልካቾቼ ቀጠሮ ስናስይዝ ሄደን የምንወስድበት ነው። የት ነው ከየት ነው ሄደን የምንወስደው? የሚቀርበን ቦታ ማወቅ ያስፈልጋል። ስለዚህ መደበኛ ከሆነ የትም ባለንበት በየክልሉ ሄደን የኢሚግሬሽን ቢሮ ሄደን በቀጠሯችን መሰረት ሄደን አሻራ መስጠት እንችላለን። አሁን ግን ካውንትሪ ኢትዮጵያ የሚለውን እንመርጣለን። ኢንሮልመንት ኦፊስ የት ይላል። ስለዚህ እዚህ ጋር ነው ዋናው መታወቂያ ያለበት ይሄ ነው። አዲስ አበባ ከሆነ መደበኛ ከሆነ ሁለት ቦታ ነው ያለው። ሁለት ቦታ የት ነው? አቃቂ ቃሊቲና ለሚኩራ ነው። ስለዚህ አቃቂ ቃሊቲና ለሚኩራ ሄደን መውሰድ እንችላለን። ከዛ ውጪ ከአዲስ አበባ ውጪ ያለን ግን አዳማ፣ አርባ ምንጭ፣ ባህር ዳር፣ ባሌ፣ ሮቤ ሁሉም ቦታ ሐዋሳን ጨምሮ ባህር ዳር ሁሉም ቦታ ከነዚህ ሄደን መውሰድ እንችላለን ማለት ነው። ስለዚህ ለምሳሌ እኔ ለሚኩራ ይሄ መደበኛ ከሆነ ነው። በነገራችን ላይ መደበኛ ከሆነ መሄድ የምንችለው ወዴት ነው? ወደ አቃቂ ቃሊቲ ወይንም ለሚኩራ ነው። ስለዚህ ይህንን በደንብ ማወቅ ያስፈልጋል። ሁለተኛ ደግሞ አርጀንት ብንፈልግ፣ ስለዚህ አርጀንት ብንፈልግ የት ነው የምንሄደው? ስለዚህ አርጀንት ብንፈልግ ሁለት ቦታ ነው። አሁን በኋላ ሌላ ጊዜ አሳያችኋለሁ አርጀንት እንዴት እንደሚሞላ እናያለን። ግን አርጀንት ስንፈልግ አፕላይ ስናደርግ ሲጀመር አርጀንትን አፕላይ ስናደርግ ሁለት አማራጭ ነው የሚሰጠን አዲስ አበባ ውስጥ ከሆነ። ስለዚህ አርጀንት ከአዲስ አበባ ውጭ በአዲሱ በኢሚግሬሽን ዌብሳይት አርጀንት ስናወጣ ከአዲስ አበባ ውጭ ሌላ ቦታ አሻራ መስጠት አንችልም። አርጀንት ካልሆነ ኖርማል ከሆነ ግን እዛው ባለንበት ክልል መስጠት እንችላለን። እንደዚህ ማለት ነው መስጠት እንችላለን በቀጠሯችን መሰረት። አርጀንት ከሆነ ግን ሁለት ቦታ ብቻ ነው በኢትዮጵያ የሚሰጠው። አዲስ አበባ የሚሰጠው ሁለት ቦታ ነው። ክፍለ ሀገርም ያለው ሁሉ አዲስ አበባ መምጣት አለበት። ስለዚህ ጎተራን የሚሰጠው። ስለዚህ አፕሊኬሽኑ መጀመሪያ ሁለት አማራጭ ይሰጠናል። አርጀንት ኦፊስ ብሎ አንደኛ የኢሚግሬሽን ኦፊስ እና መሶብ ይለናል። ኢሚግሬሽን ኦፊስ የምንመርጥ ከሆነ ወደ አሻራ የምንሰጠው ጎተራ ሰጥተን የፓስፖርታችንን ኮሌክት የምናደርጉ ግን አዲስ አበባ ኢሚግሬሽን አካባቢ ሄደን ማዕከል አካባቢ ሄደን ነው የምንወስደው። መጀመሪያ ግን ሁለተኛ መሶብ ብለን አፕላይ አድርገን ከሆነ አሻራ ጎተራ እንሰጠና ጎተራ ሰጥተን የዋና ፓስፖርታችንን የምንወስደው ግን ከየት ነው? ገርጂ ኢምፔሪያል አካባቢ ባለው ነው የምንወስደው። ስለዚህ ይህንን ማወቅ ያስፈልጋል። በድሮ ፎርም ነው ወደ ጥቁር አንበሳ የሚካሄደው በድሮ የኢሚግሬሽን ፎርም ነው። አሁን እየሰራ ያለው አክቲቭ
የኦፊሻል የኢሚግሬሽን ይሄኛው ስለሆነ በዚህ ነው የምትሄዱ። ስለዚህ እዚህ ጋር አፖይንትመንት ቀን ማስያዝ ያስፈልጋል። እቺን ምልክቷን እንነካትና እዚህ ጋር ቀን አያችሁ፣ እዚህ ጋር ኦፍ የሆነው የተያዙ ቀኖች ናቸው። ስለዚህ መች ነው የሚመቸኝ የሚለውን ነገር ከነዚህ ቀናት መምረጥ አለብን። ስለዚህ 2026 ጁን ውስጥ መያዝ አለበት። ይኸው ጁን አልፈልግም ኦገስት ፈልጋለሁ ካላችሁ ቀኑን በደንብ ቁጭ ብላችሁ አስባችሁ መምረጥ አለባችሁ። ጁን ከሆነ ጁን ውስጥ 18፣ 19፣ 20 ስለዚህ እነዚህን አንዱን 20 ላይ ምን አደርጋለሁ ክሊክ አደርግና ከዛ አክሴፕት እላለሁ። ስለዚህ ይሄንን ያመጣልኛል ማለት ነው። በኢትዮጵያ በዚህ ነው ቀጠሮ ቀኔ። እቺን ቀጠሮ ቀኔን መርሳት የለብኝም። እቺን ቀጠሮ ቀኔ ነው፣ በፈረንጆች በዚህ ነው። ስለዚህ ይሄንን ስሎት ታይም ሰሌክት አልተደረገም። ስለዚህ አንዳንዴ የስሎት ታይም መምረጥ ያስፈልጋል። አሁን ስሎት ታይምን አልመረጥንም፣ ግን ስሎት ታይምን መምረጥ እንችላለን። ያ ማለት በዛ ሰዓት ሆነ በዚህ ቀን ውስጥ የትኛው ሰዓት ነው የሚመቸን? አያችሁ ሞርኒንግ እና አፍተርኑን ነው። በመረጥነው ቀን ውስጥ የትኛው ሰዓት ላይ ነው ሰው የሚበዛው? ለምሳሌ ከ8 ሰዓት እስከ 9 ሰዓት ይላል። ሞርኒንግ ጠዋት 2 ሰዓት እስከ 3 ሰዓት 34 ሰው ነው ያለው። ስለዚህ እዚህ ጋር 38 አለ፣ 40 አለ፣ 36፣ 33 ሰው 33 ሰው ስለዚህ 35 33 ስለዚህ ይሄ ጠዋት ከ4 ሰዓት እስከ 5 ሰዓት 33 ሰው ትንሹ ነው ያለው። እሱን እስከ ጁል እንይዝና በዚህ ሰዓት ነው የምንሄደው በመረጥነው ቀን። ስለዚህ በዚህ ሰዓት ነው የምንሄደው። ናይስ። ስለዚህ በዚህኛው ሰኔ 12 በዚህኛው ሰዓት ላይ እንሄዳለን ማለት ነው። ከዛ በኋላ ይሄንን ከጨረስን በኋላ ዶክመንት አፕሎድ አድርገናል። አፖይንትመንት ላይ ነው ያለው አሁን እዚህ በኦርደር። ስለዚህ ሰብሚት እንላለን። ናይስ። ይሄው ስለዚህ ዋናው ፎርሙ ይሄ ነው። በቃ አንደኛ ሰብሚት አድርገናል። ይሄኛውን ሰብሚት ስናደርግ ሜሴጅ ይላክልናል። ከሜሴጅ ይላካል። ስለዚህ ሜሴጁን ላንብብላችሁ። ስም ይጻፍና ዲር አቢሲኒያ ይልና እስካያት ይጽፍና ማመልከቻው ለኢሚግሬሽን ዜግነት አገልግሎት ምን ሆኗል? ዜግነት አገልግሎት ደርሷል። ስለዚህ ዜግነት አገልግሎት ደርሷል። አፕሊኬሽን ማመልከቴን እዚህ ጋር ጨረስኩኝ ማለት ነው። ስለዚህ እችን ይዘን ነው የምንሄደው። ስንሄድ እዛ ምን ይዘን ነው የምንሄደው? እችን ፕሪንት አድርገን እዚህ ጋር ፕሪንት ተደርጎ ይሰጣቸዋል። ካልሆነ ደግሞ ዳውንሎድ ማድረግ ያስፈልጋል። ለምሳሌ ዳውንሎድ ለማድረግ እዚህ ጋር ይሄው ዳውንሎድ ስል ይሄው ዳውንሎድ እያደረገልኝ ነው። እዚህ ጋር ዳውንሎድ አድርጎልኛል። ለምሳሌ ዳውንሎድ አድርጎ ፎርሙን እዚህ አስቀምጦልናል በደንብ። አሁን ወደ ሬጂስተሩን ጨርሰናል። አሁን ወደ ክፍያው ስቴፕ ነው እየሄድን ያለ ነው። ስለዚህ ዳውንሎድ አድርጎ በዚህ መሰረት ይሰጠናል። ይሄንን በቴሌግራም ሊሆን ይችላል ወይንም በምንፈልገው በፍላሽ ወስደን ወይም ፕሪንት ተደርጎ በእጃችን ይዘን ነው ወደ ቀጠሮ የምንሄደው። ቅድም ያልንበት ቀጠሮ ቦታ ማለት ነው። ክፍለ ሀገር ከሆነ ክፍለ ሀገር የሞላንበት ቦታ ስንሄድ ባልጉርድ ፎቶ የፓስፖርት ጉርድ ፎቶ ይዘን መታወቂያችን ይዘን ያሉ የቀበሌ መታወቂያም ሊሆን ይችላል፣ ዋናው የናሽናል መታወቂያም ሊሆን ይችላል። እንደዚህ ይዘን ይህንን ወረቀት አንድ ላይ ይዘን ነው የምንሄደው። ስለዚህ ይህንን ይዘን ጨርሰናል። አሁን ስቴፕ 4 ላይ ነው ያለነው። የት ላይ? አፖይንትመንት ጨርሰናል። ስለዚህ ቀጠሮ ይዘናል። ቀጣይ የምንሄደው ወዴት ነው? ወደ አፕሊኬሽን ፎርም። ከዛ ፔይመንት ቻርጅ ይላል። ስለዚህ እቺን ዳውንሎድ አድርጌ ወስጃለሁኝ። ናይስ። ቀጣይ ወደ የት ግቡ ይላል? ወደ ፔይመንት። ስለዚህ አፕሊኬሽን ፎርም 5ቱንም ስቴፕ ጨርሼ አረንጓዴ አድርጎልኛል። ስለዚህ ወደ ፔይመንት ፎርም ነው የምንሄደው ቀጣይ ማለት ነው። ከዛ በኋላ እዚህ ጋር የዲስክሪፕሽን ያስቀምጥልናል። 2 ዲስክሪፕሽን አለ። ሬንሹር ፓስፖርት ይላል ወይም ኖርማል ሰርቪስ። ስለዚህ በኖርማል ሰርቪስ ነው። በአርጀንት ከሆነ አርጀንት ይላል። እዚህ በኖርማል ስላዘዝኩት መጀመሪያ 5000 ብር ክፈል ይላል። ቶታል ታክስ ግራንት ይላል 5000 ብር ነው። ስለዚህ በየትኛው ነው የሚከፍለው? በቴሌ ብር ነው በሲቢኢ ብር ነው የሚለውን ቼክ እናደርጋለን። ስለዚህ ሁሉንም ነገር ካጣራን በኋላ ወዴት እንሄዳለን? ወደ ክፍያ። ስለዚህ በ3 ሰዓት ውስጥ ክፍያ መክፈል አለብን። ስለዚህ
ፕሮሲድ ቱ ፔይመንት ሲቢኢ ብር ወይንም ቴሌ ብር የሚለውን ክሊክ እናደርጋለን። ከዛ ፕሮሲድ ቱ ፔይመንት ይላል። ስለዚህ ሁለቱም አንድ ላይ የተያዙ ናቸው። እችን ክሊክ ስናደርግ ፕሮሲድ ቱ ፔይመንት ይላል። ስለዚህ ፕሮሲድ ቱ ፔይመንት ናይስ። ስለዚህ ይሄኛውን ያመጣልናል። ይሄ ነው ዋናው። ስለዚህ ክፍያን ለመክፈል ደግሞ ስንሄድ ስማችሁን በስርዓቱ የተጻፈበት ስም አለ። ኦርደር ኮድ አለ። ኦርደር ኮድ አለ። ዋና የምትፈልገው አይቷና እቺ ኦርደር ኮድ የምትባለውን በደንብ መያዝ ያስፈልጋል። ስለዚህ ኦርደር ኮዱን ይዘን በምንድን ነው የምንከፍለው? በሲቢኢ ብር ነው፣ በቴሌ ብር ነው፣ በሶስት መክፈል ይቻላል። በሲቢኢ ብር፣ በቴሌ ብር እና በሲቢኢ ሞባይል። ስለዚህ እኔ በሲቢኢ ሞባይል መክፈል ከፈለኩኝ ወይም በቴሌ ብር መክፈል ይችላልው። ስለዚህ ለምሳሌ በሲቢኢ በቴሌ ብር መክፈል ቢፈልግ ኮንቲኒው ቴሌ ብር ብዬ ኮንቲኒው ይላልው። ናይስ። ስለዚህ የሚሰጠኝ ለቴሌ ብር እንዲከፍል ምን ይሰጠኛል? እዚች ጋር ፔይመንት ኢንፎርሜሽን ይሰጠኛል። ስለዚህ ቴሌ ብር ላይ የኢሚግሬሽን አፕሊኬሽን አለ። ኢሚግሬሽን አፕሊኬሽን አለች። ቴሌ ብር ስንከፍት በዛ ሄደን ምን እንከፍላለን? በዚህ ኦርደር ኮድ ይዘን እንከፍላለን። ስለዚህ ኦርደር ኮድ ይችን ስክሪንሻት አድርገን መያዝ እንችላለን። ካልሆነ ደግሞ ፕሪንት ማድረግ እንችላለን። ስለዚህ ፕሪንት ማድረግ እንችላለን። ይሄኛው ኦርደሮች እንዴት ነው የምንከፍለው? ኢንስትራክሽን ነው። እዚህ ኢንስትራክሽን መሰረት ነው። ለምሳሌ ቴሌ ብር ሲከፈል አማውንቱ 5000 ብር ነው። ኦርደሩ ይሄ ኦርደር ኮዱ ይሄ ነው። ስለዚህ ለምሳሌ አንድ ሰው ኦንላይን ሆኖ እኔ እንዲሞላላችሁ ብትፈልጉ ይሄ ሁሉ ፕሮሰስ መሄዳችን ትክክል መሆኑን የመጀመሪያው ፎርም የሞላንበት መረጃ የሞላንበት የራሳችሁ መሆኑን እርግጠኛ ከሆናችሁ እኔ ኦርደር ኮድ ነው ምልክላችሁ። ኦርደር ኮዱን ወስዳችሁ በዚች ኦርደር ኮድ ወስዳችሁ ወይ በቴሌ ብር ወይ በሲቢኢ ብር ምን ታደርጋላችሁ? ትከፍላላችሁ። ስለዚህ እኔ መጀመሪያ በቴሌ ብር ኦርደር ስላደረኩኝ በቴሌ ብር እቺን በቴሌ ብር አፕሊኬሽን ላይ አለ ራሱ ኢሚግሬሽን እንደ ሲቲዝን ሰርቪስ የሚል አፕሊኬሽን አለች። እሷን ከፍታችሁ የሚጠይቀውን ኢንፎርሜሽን ሞልታችሁ ኦርደር ኮድ የምትለውን እቺን ስትሞሉ ክፍያ ይጠይቃል 5000 ብር። ስለዚህ በዚህ መሰረት ስቴፕ 1 ምንድነው? ቴሌ ብር ሞባይል አፕሊኬሽን መክፈት ነው። ሁለተኛ ሴሌክት ፔይ ዊዝ ቴሌ ብር የሚለውን ሴሌክት ማድረግ ያስፈልጋል። አለች ፔይ ዊዝ ቴሌ ብር የምትል አለች። ከዛ በኋላ ሰርቪስ ይላል። ዩቲሊቲ ፔይመንት እንላለን። ስቴፕ 4 ኢሚግሬሽን ፓስፖርት። ከዛ ዩቲሊቲ ፔይመንት ላይ ምን ይላል? ኢሚግሬሽን ፓስፖርት ይላል። ስለዚህ በሱ ላይ እንገባለን። ከዛ ኢንተርቪው ሪፈረንስ ነምበር ይላል። እቺን ሪፈረንስ ነምበራችንን በቴሌ ብር እናስገባለን። ከዛ በኋላ you will see the payment detail including amount ይላል። ስለዚህ ይሄንን ስናስገባ ሙሉ ዲቴሉን እናገኛለን። ያ ማለት ማን ነው ለማን ነው የሚከፈለው፣ ስንት ነው የሚከፈለው ምናምን የሚለውን በራሱ ቅድም ስለመዘገብን በራሱ ዲቴል ያመጣል። ከዛ በኋላ ክሊክ ኔክስት የሚለውን ክሊክ እናደርጋለን። enter your pin and finish። ስለዚህ ፒን እናስገባለን። ከዛ በኋላ ፊኒሽ ስንል አለቀ ማለት ነው። ስለዚህ ይሄ please make sure your payment before በዚህ ቀን ይላል። ቅድም ቀጠሮ የሰጠው በዚህ ቀን በዚህ ሰዓት ይላል። ስለዚህ 30 ደቂቃ ነው የሚሰጠው። ስለዚህ መክፈላችን እርግጠኛ መሆን አለብን። መክፈል ያለብን በዚህ ቀን ከዚህ ሰዓት በፊት ነው። your order will expire after this day and time። ኦርደራችን መጀመሪያ የሄድነው ፕሮሰስ ሁሉ የጻፍናቸው ሁሉ ኤክስፓየርድ ይሆናል መች ከዚህ ሰዓት በኋላ ካስገባን ብር ማለት ነው። ስለዚህ በዚች ሰዓት ውስጥ ነው ማስገባት የምንችለው። if you have any issue that Ethiopian online passport please get። ስለዚህ ይሄንን ለምሳሌ ተሳስተን ከዚህ ሰዓት ውጪ ክፍያ ከፍለን ከሆነ ሰፖርት መጠየቅ አለብን። ስለዚህ በዚሁ መሰረት ምን እናደርጋለን? መክፈል እንችላለን ማለት ነው። ስለዚህ እቺን ፕሪንት አድርገን ወዴት እንሄዳለን? ቀጥታ ወደ ቴሌ ብራችን ሄደን በቴሌ ብር እንከፍላለን ማለት ነው። ከፈለግን በዚህ መክፈል አንፈልግም የምንል ከሆነ በሲቢኢ ብርም መሄድ ይቻላል። ስለዚህ በሲቢኢ ሞባይልም መክፈል ይቻላል። ስለዚህ በሲቢኢ ሞባይልም ሲካሄድ በዚህ ፕሮሰስ እንዴት እንደሚሞላ ፕሮሰሱን ይነግረናል። በዚህ ፕሮሰስ ስቴፕ ጠብቀን መክፈል አለብን።
የከፈልናት ልክ ስንከፍል ሪሲት ይሰጠናል። እንደ ማንኛውም ክፍያ ሪሲቱን በሶፍት ኮፒ ወይም በሃርድ ኮፒ ፕሪንት አድርገን እንይዛታለን። ስንከፍል ሪሲት የሚሰጠንን ያው ስንሄድ ለቀጠሮ ቀን ስንሄድ እሱን ማሳየት ስላለብን ማለት ነው። ስለዚህ በዚህ መክፈል እንችላለን። ስለዚህ የትኛውም ጥያቄ ካላችሁ ያልገባችሁ ነገር ካለ በቴሌግራም አካውንት ያለ ቴክ ጤና ኦፊሻል የሚል ቴሌግራም አካውንት አለኝ። ስለዚህ በሱ ላይ ቴክ ጤና ኦፊሻል ላይ ካናገራችሁኝ ሰርች ባሩ ላይ ቴክ ኦፊሻል ብላችሁ በጻፎቹ በዙ ካናገራችሁኝ ምንም ነገር ማስከፍላችሁ ነገር የለም። ምናልባት የፔይመንት ፊ ራሳችሁ ናችሁ ብሩን የምትከፍሉት። እኔ የሚሰጠው ኦርደር ኮድ ብቻ ነው የሚሰጣችሁ። ከዛ ከፍላችሁ ከጨረሳችሁ በኋላ ሪሲቱን ይዛችሁ ካላችሁበት እዛው ባላችሁበት ፋሲሊቲ ቅርብ ቦታ ሄዳችሁ ኦርደር መደረግ ትችላላችሁ። እኔ ባስከፍላችሁ ይህንን የሰራሁበት ትንሽ የሳንቲም ቢጠይቃችሁ ነው። ስለዚህ አናግሩ። በጣም ቴንኪው።